ከእናንተ መኪና ውስጥ ነው ያገኛነው። ከኔ መኪና? አዎ። መኪናውን ወስጄ ከጣልኩት በኋላ አዲሱ ልጅ መኪና ውስጥ ሜዳሊያ እንደረሳ ነገረኝ። ክፍል ውስጥ የለም። እንደዋሸን አውቄ ነበር። እየዋሸ አይደለም። ፖሊሶች ላገኙት ምን ሊፈጠር እንደሚችል አታውቅም? ወይ ጉድ! ምን ነው? የኢንቨስትመንት ግሩፕ ተዘጋ። በምን ምክንያት? በማጭበርበር ነው የሚለው። ሁሉም ነገር ጽሑፉ ላይ ሰፍሯል። የጌታቸውን ምስል አውጥተውታል። ይህም ሞላጫ ሌባ ነው። ዝም ብለው አሉባልታ እንዳይሆን። ብዙ የማውቀው ጌታቸው ከሆነ ይህንን አለማመን ይከብዳል። ሚስኪን ሰልስቱ እንኳን ሳይወጣ የዜና ማድመቅ ያደረጉት። በህይወት ቢኖር ስለማን ያወሩ ነበር? ገሊላ፣ በህይወት የሰራነው ነገር ሁሉ በጊዜ ሂደት መክፈላችን አይቀርም። ይኸው ሞት እንኳን እረፍት ማግኘት አልቻለም። እርግጠኛ ነህ? ለሱ ካለ ስሜት የመነጨ እንዳይሆን። የተጻፈውን እኮ ነው ያነበብኩት። ከፈለግሽ ለምን አታነቢው? ሀገር የሚያጭበረበረ ሌባ ነበር። ብሌን እንዳልተጎዳሽ ተስፋ አደርጋለሁ። እንደነበረን አስብ ነበር። አንተ ግን ዋሽተኸኛል። ጥለኸኝ ሄደሃል።
የፈታቸው ችግሮች ብቻዬን ትተኝ እዳ ውስጥ ላይ ለልጆቼ እንኳን አባት መሆን አልቻልኩም። ትምህርት ቤት ተመልሰው መሄድ ዳዱ ወንጀለኛ ነው። እውነት ነው? በፍጹም ማን ያላችሁ? ታዲያ ሰው ምንድን ነው የሚለው? ከድሃው ላይ በሚሊዮኖች የሚቆጠር ገንዘብ እንደሰረቀ ፌስቡክ ላይ ያራገቡት ነው ያሉት። ምን የተካሄደ ነው ያለው ማሚ? ለዛ ነው እነዚያ የፍርድ ቤት ሰዎች የቤቱን ዕቃ ያገዱት። ሁሉም ሰው ግራ እንደተጋባ አውቃለሁ። እንዘንበት እንጂ ሰሉስት እንኳን ይለፍ። ተዘጋጃችሁ? ለምን? ለቅሶ ቤት እንሄዳለን። እኔ አልሄድም፣ የቤት ስራ አለብኝ። ክርክሩን ተውና እናት የምትልን አድርግ። እንዴ ቆይ ከኔ ውጭ ሰው አይታያችሁም እንዴ? ደግሞ ስለምንድን ነው ማላቆ ሰው ሞቶ ሄጂ ማጽናን ነው እንዴ? ምስጋና የአባትህ የድሮ ጓደኛ ናት፣ ልናጽናናት ይገባል። ደግሞ ቀብር ሄድም ማለት አስተዛዘንም ማለት አይደለም። እንደ ቤተሰብ ከጎናቸው መሆናችንን ልናሳውቃቸው ይገባል። እሺ አዝናለሁ። አመሰግናለሁ ቴዲ። ለመሄድ መዘጋጀትን ብትጨምሩበት ደግሞ ደስ ይለኛል። እንዴ አንተ ልጅ ምን ትገተራለህ? ሂድና ልበስ እንጂ። እንዴ ቆይ ለምንድን ነው ያለ ፍላጎታችንን እንድንሄድ የምታስገድዱ እንዴ? እናት የተናገረችውን አልሰማም እንዴ? ወደድክም ጠላትም እንሄዳለን። አልሄድም፣ በቃ እንደውም አልችልም። እንዴ እንተያያለን። ባለፈው በውሸት አምሽተህ ከመጣ በኋላ ከአጠገቤ ዞር እንድትል አልፈቅድልህም። እማ ምስጋና አባትህ ተናገረ። ሄደህ ሳትጨርስ አንሄድም። ተዘጋጃጅተህ ተመለስ። ጨርሻለሁ። የዘንድሮ ሰልስት ቤት ነው የሚለቀሰው። ለነገሩ ጌታቸው ታዋቂ ስለሆነ ቤተክርስቲያን ነው የሚለቀሰው። ኧረ ቀስ ቀስ በል እንጂ። ቀይሪ። ምን ነው? መረጋጋት አልቻልኩም። ቤተሰብ መጽናናት አለበት። የሰው ልጅ የተፈጠረው ለምድራዊ ሕይወት አይደለም፣ ለመንግሥተ ሰማያት ነው። በእርግጥ አቶ ጌታቸው ለሁላችንም ማዘኑ የሁላችንም ነው። ሆኖም ግን መጽናናት መቻል አለባችሁ።
ይሄንን ነው የሚያስተምረው መጽሐፉ። አዎ ቤተሰቦች ይህንን ነገር በደንብ አጽንኦ ልታደርጉበት ይገባል። ስለሆነም በምድር ኑሯችን ጥቂት ጊዜ ነው የምንኖረው፣ የሰማይ ኑሯችን ነው የሚበልጠው። ለእሱ አዘጋጅቶ ነው የሄደው እሱ። አዎ መረጋጋት አለባችሁ። አንዳንዶቻችሁ ሳያችሁ ጎስቁላችኋል፣ ሐዘናችሁ ከፍቷል። ከዚህ በኋላ መረጋጋት መቻል አለባችሁ። ጌትዬ በምድር ላይ ስንኖር ምን ማድረግ እንዳለብን ከአቶ ጌታቸው መማር አለብን። ማለት አይገባም የኔ ጌታ። አዎ ስለዚህ መጽናናት አለባችሁ። ጌታቸው ያጎደለውን ማንም ሊሞላው አይችልም። ፈጣሪ የሚወደውን ነው የሚወስደው። ለዘላለም በልባችን ይኖራል። ገንዘባችን ይመለስልን! ይመለስ! ገንዘባችን ይመለስልን! ይመለስ! ገንዘባችን ይመለስልን! ይመለስ! ገንዘባችን ይመለስልን! ይመለስ! ጌታቸው ገንዘባችን እየሰረቀ ቆሻሻ ሰው እኛ የምንፈልገው ገንዘባችንን ነው። ድርጅቱ ይክፈለን! ተረጋጉበት። ተሳስታችኋል መሰለኝ። ይህ እኮ ያዘን ቤት ነው። አባባ ልክ አይደለም እኮ ገንዘባችን ወስዷል አቶ ጌታቸው። ገንዘባችን ነው የምንፈልገው። ገንዘባችን ይሰጠን። ድርጅቱ ይክፈለን። ሰዎች ስለ ሰውየው ሞት በጣም አካብደው እያወሩ። ሰውየው ዝነኛ ነው እንዴ? ሰውየው የዩኒየን ኢንቨስትመንት ግሩፕ ባለቤት ነበር። ቢካበድለትም አይገርምም። ኧረ እባክሽ፣ ለዛ ነው ፓወር የሚወዳው። ወሬ ስለሚወድ አይደለም፣ ከብዙ ሰዎች ጨለን ሳያስክዳቸው አይቀርም። እኛ ራሱ በየቀኑ መኪና ላይ ተፍ እያለ የዚህን ያህል ታዋቂ አለው። አንተም ሆን 100 ብርና 100 ሺህ ብር ያስካደ ሰው አንድ ነው። ተይ እባክሽ፣ ይህ አሽቄ ህዝብ ሀብታም ሲሞት መነጋገሪያ ካልሆነ ደስ አይለው። አይመስለኝም። ግን የሰውየው አሟሟት በቀላሉ የሚታለፍ ነገር አይደለም። ፖሊሶች ራሱ ስለ አሟሟቱ መመርመራቸውን ይቀጥላሉ። እባክሽ ምንም አያገኙ። የምስጋናው ነገር በጣም አሳስቦኛል። የመጀመሪያው ስለሆነ ነው። ሲቆይ ደግሞ ይፈተዋል። አይመስለኝም። እንደዚህ አይነት ነገር ውስጥ በጭራሽ ማስገባት አልነበረብኝም። በጭራሽ። ሰዎች እኮ ሁሌም ይሞታሉ። እሱ እንደኔ ይሆናል። ሰው ገሏል እኮ። እንዴት ነው ይሄ ቀላል የሚሆነው? እባክሽ ከቀናት በኋላ ምንም ትዝ አይለው። አይመስለኝም። እስኪ እኔ ስንቱን ነው ጠቅጠቅ ያደረኩት? ምን ሆንኩኝ? እንደውም እንደዚህ ፈታ ብዬ አላውቅም። እሱ ግን አንተን አይደለም። መማር አለበታ። ያሁን በፍጥነት እንደዚህ ያጨናነቀው ጉዳይ እኔንም ግራ እያጋባኝ ነው። ሲቀጥል የዚህን ያህል መጨናነቅ አለበት ብዬ አላስብም። የተፈጠረውን ነገር ደግሞ ሁላችንም አይተናል፣ አጋጣሚ እንደነበረ። ገንዘባችን ነው የምንፈልገው። ገንዘባችን ይሰጠን። ድርጅቱ ይክፈለን። ፖሊስ ሳንጠራ ሁላችሁም ከዚህ ብትሄዱ ይሻላቸዋል። ጥራ። የቀበራችሁት ሰው እንጂ እኛ አይደለንም ሌቦች። እንዲሁም እናንተ ናችሁ ወንጀለኞች። በቃ በጭቅጭቅና
አንቺና ቤተሰብሽ በምን አይነት ሁኔታ ላይ ያሳለፋችሁ እንደሆነ ማሰብ ራሱ አልችልም። ማለቴ እነዚህ ምስኪን ልጆችሽ እንደምንወጣው አስባለሁ። መላኩ አዝናለሁ ብሌን፣ እግዚአብሔር ያጽናሽ። አውቃለሁ ከባድ ሐዘን ላይ ነው ያለሽው። ሰዎቹን ደግሞ ቶሎ ባታስቆማቸው ነው ሌላ ሐዘን ውስጥ ገባ ነበር። እንዴት እንደማመሰግንህ አላውቅም። እኔ እኮ እውነቱን ብቻ ነው የተናገርኩት። ጌታቸው በስውር ላጠፋው ምንም ነገር አንቺና ቤተሰብ ምርጫ መርጠናል። ልክ ነህ። ስለ ቀድሞ ላመሰግንህ ፈልጌ ምስጋና እስቲ ከፍሪጅ ውስጥ ስጋውን አውጣልን። እኔ ደክሞኛል። ይሄ ልጅ እንዴት ነው የሚሆነው? አንተ እንዴት እየሆንክ እንደሆነ ነው እኔን ያሳሰበኝ። ምን ማለትሽ ነው? እኔማ ደህና ነኝ። ሰልስ መሄድ አልነበረብንም። ያንቺ ሀሳብ ነበር እኮ። ምናልባት ጥሩ ሀሳብ እንዳልሆነ ተሰምቶኝ ይሆናል። ስለምንድን ነው የምታወሪው? ስላየሃት አስተያየት ነው መላኩ። አይቼሃለሁ። ስለምን እንደምታወሪ አላውቅም። ሰልስት እንሂድና ብሌንን ካለፈው የተሻለ እናጽናናት አልሽ። ያንን ነው ያደረኩት። የቀድሞ ስሜቶች ግን ይመለሳሉ ብዬ አልጠበቅኩም ነበር። አስቂኝ የሆንሽ ነው። ሴትዮ ሀዘን ላይ ነች። ምን እንዳደርግ ነበር የምትጠብቂው? እኔና ብሌን ከረጅም ጊዜ በፊት ግንኙነታችን ተቋርጧል። ነገሩ ሁሉ እዛ ጋር አብቅቷል። ቅድም ግን አይመስልም። ምን እንድልሽ እንደፈለግሽ አልገባኝም። ምንም ያሳስብሽ ነገር የለም። ከዚህ በኋላ ደግሜ አላያትም። ካያትስ? ወደ ትምህርት ቤት መሄድ አለብኝ። መጨረስ ያለብኝ ስራ አለ። ልቆይ ስለምችል አልጠብቅኝ። አልጠብቅም። እኔ የምሄድበት አለኝ። ምን እንደተፈጠረ ልትነግረኝ ትችላለህ? ምን ተፈጠረ? ደጋግሜ ደወልኩልህ፣ አታነሳም። ምን እንዳደርግ ነበር የምትጠብቀው? አዲስ ነገር አለ?
ወፍ ሳይንጫጫ መጥተው ቤቱን አሽገውታል። ቤተሰብን ውጭ መበተን አይችሉም። የፍርድ ቤት ትዕዛዝ ሞቼ ነው ቆሜ ነው። እባክሽ ብሌን ተረጋጊ። እንዴት ነው የምረጋጋው? ቤቱን አሽገውታል እያልኩ እኮ ነው። አውቃለሁ። እንዴት ማለት? ህጋዊ ሂደቱን ስናየው ይህ ሊመጣ እንደሚችል ማወቅ ነበረብን። እስካሁንም የቆዩት ሀዘን ላይ ነሽ ብለው ስላሰቡ ነው። ይልቅ አሁን መረጋጋትና መፍትሄ መፈለግ ነው ያለብን። እኔ የምልህ ግን አንተ እያለህ እንዴት ቤቱ ይታሸጋል? አያቴ ምንድን ነው እየተፈጠረ ያለው? ቆይ ለምንድን ነው ከቤታችን አስወጥተውን የሚያሽጉት? ለምን እንዳሸጉት አጣርታ እንዲከፈት ለማድረግ ነው እናትሽ ጠበቃ ጋር ሄደችው። አይዞሽ፣ አሁን ምንም አይፈጠርም፣ ተረጋጊ። ቆይ የሰው ቤት ዝም ብሎ ማሸግ ይቻላል እንዴ? ሁሉም ነገር አሁን ይስተካከላል ልጄ፣ አይዞሽ፣ ተረጋጊ። እንደዛማ ሊሆን አይችልም፣ በፍጹም ሊሆን አይችልም። አዝናለሁ ብሌን፣ ባለቤትሽ ብዙ ዕዳ ውስጥ ነው ከቶሽ የሞተው። በአሁኑ ሰዓት ምንም ማድረግ ማንችልበት ደረጃ ላይ ነው ያለው። ቆይ ቤቱ በአንቺ ስም ስለሆነ ሊነኩት አይችሉም አላልክም? እንዳለመታደል ሆኖ ግን ጌታቸው አንቺን ዋስ አድርጎ ያስፈረመባቸው ዶክመንቶች ተገኝተዋል። የምን ዶክመንት? ይህ ውሸት ነው። ጌታቸው እንደዛ ያረግ ደግመህ አረጋግጥ። የቻልኩትን ያህል በደንብ ነው ያረጋገጥኩት። ቆይ አንቺ ምንም አታስታውሽም? ብዙ ወረቀቶች ላይ ያስፈርመኝ ነበር። ዶክመንቶቹን ደግሞ ቼክ የሚያደርግልኝ ጌታቸው ነው። ብሌን፣ አለማወቅ ከተጠያቂነት አያድንም። በአሁኑ ሰዓት ሁሉም የዕዳ ዶክመንቶች ላይ ያለው የአንቺ ፊርማ መሆኑ ተረጋግጧል። አዝናለሁ። ምንም ልረዳሽ አልችልም። ምን እያልከኝ ነው ሄኖክ? ከዚህ በኋላ ቤቱ ያንቺ አይደለም። እየቀለድክ መሆን አለበት። ሁሉንም ነገር ነው የሚወስዱት፣ መኪኖቹንም ጭምር። መኪኖቼንማ መውሰድ አይችሉም፣ አልፈቅድላቸውም። ሁሉንም ነገር ነው የሚወስዱት። በሁሉም ንብረት ላይ ስልጣን አላቸው። እንደ እውነቱ ጌታቸው በሰራው ስራ በጣም ነው የተበሳጩት። ከእነሱ ጋር መታገል ደግሞ ከባድ ነው። ቆይ የት ነው መሄድ ያለብኝ? ሁሉም ነገሬን እኮ ነው ያጣሁት። አዝናለሁ ብሌን፣ በእውነት አዝናለሁ ልረዳሽ ባለመቻለኝ። ጠበቃው ምን አለሽ? የሚሆን አይደለም ማለት ምንድን ነው የሁሉ ቀን? ረስተሽው ከሆነ ላስታውስሽ፣ ይሄ ቤት ልክ እንዳንቺ ቤት ፈረስ አያስጋልም። ችግር የለም፣ ቦታ ይፈልግ። የት? እንዲሁ እንደታሸጉ ዕቃ ቤት ይቀመጡ እና ምንድን ነው የምንሆነው? ማሚ ምን ልናደርግ ነው እዚህ የመጣ ነው? ተመልሰን እስከምንቋቋም። እሺ ተመልሶ መቋቋም ምን ያህል ጊዜ ነው የሚፈጀው? ሰለሞንና እስኪ እቃውን ማስገባት አግዛቸው።
ከዚህ ሁሉ ዓመት በኋላ ተመልሼ እዚህ ቦታ ላይ መምጣቴን ማመን አልችልም። ቤትሽ ነው። ተመልሶ ለመቋቋም ከዚህ የተሻለ ቦታ የለም። persisted on hunting them down and kept running after them. The mother realized that the trying to escape the dangerous predator. This hungry hyena persisted on hunting them down and kept running after them. The mother realized that the relentless hyena would ሰላም፣ የአቶ መላኩ ቤት ነው? አዎ፣ አንቺ ማነሽ? መርማሪ መሰረት እባላለሁ። ከሚሰራበት ትምህርት ቤት ነው ስለሱ መረጃ ነግረውኝ የመጣሁት። ላናግረው እችላለሁ? እኮ ከምን ጋር የተገናኘ ጉዳይ? የግድያ የወንጀል ምርመራ ጉዳይ። ታዲያ አባቴ ከዚህ ጉዳይ ጋር ምን አገናኘው? የወንጀሉ ቦታ ላይ ማስረጃ ስላገኘን እሱ በዛ ጉዳይ ላይ እንዲረዳን ብዬ ነው። ምንድን ያገኛችሁት? እሱን ከአባት ጋር ነው መነጋገር የምችለው። እኮ አሁን እሱ ገና ከትምህርት ቤት አልመጣም። ስንት ሰዓት ይመጣል? ወደ በኋላ በቻለው ፍጥነት ያገኘኝ። በዚህ አድራሻ ይደውልልኝ።